መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱሳችሁን ክፈቱና ራእይ ምዕራፍ 2 ከ1 እስከ 7 ያለውን እናነባለን። በጌታ በክርስቶስ ኢየሱስ ስም አነባለሁ። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህን፣ ድካምህን፣ ትዕግስትህን አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅር ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውን ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለህ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። እግዚአብሔር ስም የተመሰገነ ይሁን። የራእይን መልእክትን በአጠቃላይ ለማጥናት ለምትፈልጉ ሰዎች ራእይን ስታጠኑ እግዚአብሔር ቃል ይህንን ቃል ለሚያነብም ለሚሰማም እግዚአብሔር በረከትን እንደሚባርክ ቃል ገብቷል። ራእይ ላይ መጀመሪያው ላይ ስትገቡ እና የራእይን መጽሐፍ ስታጠኑ ወገኖቼ የምታገኙት ክርስቶስ ኢየሱስን ነው። የክርስቶስን መገለጥን የሚናገረው እና ራእይን ባጠናችሁት መጠን ወደ እግዚአብሔር አብስታችሁ ትቀርባላችሁ። ራእይን ባጠናችሁት መጠን የዘመኑን መልክ ትለያላችሁ። ራእይን ባጠናችሁት መጠን ክርስቶስን ትረዱታላችሁ። የክፉን ስራም ደግሞ በአንጻሩ ትረዳላችሁ። እኔ ዛሬ የራእይን ጥናት ለመጀመር ሳይሆን እግዚአብሔር በልቤ ያስቀመጠውን መልእክት አብረን እንድንከፋፈል ብዬ ነው ይህንን ክፍል ይዤ ቀረብኩት እና ራእይ በዚህ ቦታ ላይ ሲመለከት በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይላል። ኤፌሶን ቤተ ክርስቲያን የምትገኘው አሁን ቱርክ በምትባለው ሀገር ላይ ነው የምትገኘው እና ወደዛሽ ቤተ ክርስቲያን እንዲህ ብለህ ጻፍ ብሎ ይነግረዋል ወይንም እንትን ይለዋል። እና የመልእክቱ ክፍል በአጠቃላይ ርዕሱ ነው እዚህ ውስጥ እንውሰድ ብትሉ ወደ መጀመሪያው ፍቅር ተመለስ የሚል መልእክት አለው። ወደ መጀመሪያው ፍቅር የመመለስን መልእክት አለው እና በራእይ ምዕራፍ 2 ኢየሱስ በቀጥታ ለሰባቱ ቤተ ክርስቲያናትን መናገር የጀመረበት ስፍራ ነው። የመጀመሪያው ቤተ ክርስቲያኖች ኤፌሶን ቤተ ክርስቲያን በጣም ብርቱ የሆነች ቤተ ክርስቲያን፣ እንደውም በኤፌሶን መልእክት ላይ ሄዳችሁ ስትመለከቱ በፍቅራቸው የሚታወቁ ቤተ ክርስቲያኖች ናቸው። ኤፌሶን ምዕራፍ 1 ከ15 ጀምራችሁ ሄዳችሁ ስትመለከቱ ስለ መጀመሪያው ስለ ፍቅራቸው ስላላቸው እምነት ሐዋርያው ቅዱስ ጳውሎስ እያመሰገነ እንደሚጸልይላቸው እዛ ቦታ ላይ ይናገራል። ስለ ፍቅራችሁ ስለ እምነታችሁ እያመሰገንኩ ስለናንተ ስጸልይ ስለናንተ ማሳሰብን አልተውም ይላቸዋል እዛ ቦታ ላይ። ስለዚህ የኤፌሶን ቤተክርስቲያን በዛን ዘመን የፍቅር ድሃ አልነበረችም። የኤፌሶን ቤተክርስቲያን በዛን ዘመን የእምነትም ድሃ አልነበረችም። በጣም በፍቅሯ የምትታወቅ በጣም በእምነቷ የምትታወቅ ቤተ ክርስቲያን ነች። ስለዚህ በዚህ ቦታ ላይ ደግሞ ጌታ ኢየሱስ ክርስቶስ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል ብሎ ክርስቶስ ኢየሱስን ያስተዋውቃል። ክርስቶስ ኢየሱስ ወገኖቼ በቀኝ እጁ 7ቱን ከዋክብት ሲል 7ቱ የቤተ ክርስቲያን መልእክተኞችን የሚያመለክተው፣ በሰባቱም የወርቅ መቅረዞች መካከል ሲል አገልግሎትን የሚያመለክተው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ለዚህ ቤተ ክርስቲያን የሚናገረው ምንድነው? ስራህን፣ ድካምህን፣ ትዕግስትህን አውቃለሁ ይላል።
ይህ ታዲያ ለኔና ለናንተ ወገኖቼ በምንም ሁኔታ እንሆን የምንሰራው ስራ የምንተጋው ትጋት ኢየሱስ ክርስቶስ ያውቃል። ስለ አገልግሎታችን ጌታ ኢየሱስ ያውቃል። ለምን እንደምናገለግል ጌታ ኢየሱስ ያውቃል። እንዴት እንደምናገለግል ጌታ ኢየሱስ ያውቃል። ድካማችንን ያውቃል። ስራችንን ያውቃል። ለኤፌሶን ቤተክርስቲያን ያላት ስራህን፣ ድካምህን፣ ትዕግስትህን ምን አደርጋለሁኝ አውቃለሁ ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ በቤተ ክርስቲያን መካከል ሁሉ ጊዜ የሚመላለስ ነው። ለምን ካላችሁ ቤተ ክርስቲያን የክርስቶስ ስለሆነች፣ ይህ ሕዝብ የክርስቶስ ኢየሱስ ነው። አንተ የክርስቶስ ነህ፣ እህቴ አንቺ የክርስቶስ ነሽ። ክርስቶስ ኢየሱስ በገዛ ደሙ የዋጃት ቤተ ክርስቲያን ነች። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ከቤተ ክርስቲያን ክልሉ ውጪ አይደለም ያለው፣ በቤተ ክርስቲያን ውስጥ ነው ያለው። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ስለሆነ እና ኢየሱስ ስራችንን ያውቃል። ስራችንን ብቻ ሳይሆን ፍቅራችንን፣ ታማኝነታችንን ጭምር ያውቃል። ምን ያህል ታማኝ እንደሆንን፣ ምን ያህል እንደምንሰራ፣ ምን ያህል እንደምንተጋ ትጋታችንን ሁሉ ያውቃል። ስንተጋ ደግሞ የምንተጋበትን ምክንያት ያውቃል። ስለዚህ ስናገለግል በአክብሮት ማገልገል ይገባናል ወገኖቼ። ስናገለግል በአገልግሎታችን ላይ ስንሳተፍ አክብሮት የጎደለው አገልግሎት እንድናገለግል አያስፈልግም። እርሱ በቤተ ክርስቲያን መካከል ስለሚመላለስ ንግግራችንን ያውቃል፣ አካሄዳችንን ያውቃል፣ ትጋታችንን ያውቃል። በእርሱ ፊት ስናገለግል አክብሮት በሞላው አገልግሎት ነው ማገልገል የሚገባን። ምክንያቱም የአገልግሎቱን ዋጋ እርሱ ስለሚከፍል። አገልግሎት በእግዚአብሔር ፊት ቀልድ አይደለም ወገኖቼ። የምናገለግለው አገልግሎት የሰዎችን ሕይወት የሚሰራበት ነው። የምናገለግለው አገልግሎት ከሰይጣን ማህበረት ጋር የምንታገለው አገልግሎት ነው። ከጨለማው ዓለም ገዥ ጋር ነው የምንታገለው። ከሰይጣን ኃይላት ጋር ነው የምንታገለው። ከዚህ ሁሉ ጋር ያለ ፍልሚያ ያለበት ጦርነት ያለበት ስለሆነ አገልግሎታችን ሁልጊዜ መሆን ያለበት በትጋት እንደሆነ መጽሐፍ ቅዱስ ያስተምረናል። እና ስራህን፣ ድካምህን፣ ትዕግስትን አውቃለሁ ካለ በኋላ ክፉዎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ይላል። እና ትጋቱን ያውቃል፣ ስራውን ያውቃል። በዛም ደግሞ ላይ ምንድነው? ክፉዎችን እንደማትታገስ አውቃለሁ፣ አይቻለሁ። ለምን? ሐዋርያት ነን ያሉትን ሐዋርያት እንዳልሆኑ መርምረህ እንዳያወጣቸው አውቃለሁ፣ ተረድቻለሁ ነው የሚለው። እና በዚህ ቦታ ላይ ሲናገር ሐዋርያት የሉም ብሎ አልተናገረም። ሲናገር ሐዋርያት ያልሆኑትን በሐሰት እኛ ሐዋርያት ነን ያሉትን ነው መርምሮ ያጣው። ወገኖቼ ሐዋርያነት በአዲስ ኪዳን የለም ቢባል ኖሮ እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ አይናገርም ነበር። ሐዋርያት ያልሆኑትን መርምረህ እንዳልሆኑ እንደደረስክባቸው አውቃለሁ፣ ክፉዎችንም መታገስ እንደማትችል አውቃለሁ ብሎ ለዚህ አገልግሎት እናም ሲሰጥ ለስህተቱ ደግሞ ትክክለኛነት ለኤፌሶን ቤተክርስቲያን ሲመሰክር እንመለከታለን። የእግዚአብሔር ስም የተመሰገነ ይሁን። እንዳገኛቸው አውቃለሁ፣ ታግሰህማል፣ ስለ ስሜ ግን ብለህ ጸንተህ አልደከምክም ይላል። ዋናው ጥያቄ እዚህ ጋር የኤፌሶን ቤተክርስቲያን በጣም በድካም ውስጥ ያለ ቤተክርስቲያን ነው። በጣም በትጋት ውስጥ ያለ ቤተክርስቲያን ነው። እያንዳንዱን ነገር ይተጋል። በተለይ ደግሞ ሐሰተኞች የሆኑትን ሁሉ መርምሮ እስከሚደርስባቸውና ከአገልግሎት እስከሚታገዱ ድረስ የበለጠ ተጋድሏል። ነገር ግን ይህንን ሁሉ ሲያደርግ ግን ከፍቅር አልነበረም። የእርሱ መነሻ ፍቅር አልነበረም። ስለዚህ ይህንን ሁሉ አድርጋል፣ ትክክል ነህ። ነገር ግን አለው በኢየሱስ ስም እግዚአብሔር ነገር ግን የሚልባችሁ ነገር አግኝባችሁ የምነቅፍብህ ነገር አለኝ አለው። ምንድነው የሚነቅፈው ካል ምነቅፍብህ ነገር አለኝ ካለ በኋላ የቀደመውን ፍቅርህን ትተሃልና
ያ ሐዋርያው ጳውሎስ ያመሰግንበት የነበረው ፍቅር ትተሃልና። አገልግሎትህ ከፍቅር የተነሳ አይደለም። ሩጫ ከፍቅር የተነሳ አይደለም። ትጋትህ ከፍቅር የተነሳ አይደለም። አሁን እያተጋ ያለ ሌላ ነገር ነው። አሁን እንድትተጋ ያደረገ፣ እንድትሮጥ ያደረገ፣ በቅናት እንድትሞላ ያደረገ፣ ሌሎችን ሁሉ ለይተ እንድታውቅ ያደረገ ፍቅር አይደለም። እኔ አውቃለሁ አለ። ወንድሞቼ እኔና እናንተን ቅዱሳንን የሚያራሩጠው አገልጋዮችን የሚያራሩጠው ነገር ምን ይሆን ወገኖቼ? እኛ መሮጣችን እናያለን። እግዚአብሔር ግን የሮጥንበትን ምክንያት ያያል። ለምን እንደምናገለግል ምክንያት ያያል። ለምን እንደምንሮጥ ምክንያት ያያል። ለምን እንደምንሰጥ ምክንያት ያያል። ለምን እንደምንከለክል ምክንያት ያያል። ለምን እንደምንተጋ ምክንያት ያያል። ሁሉን በፍቅር እንድናደርግ ግን የእግዚአብሔር ጥሪ ነው። እግዚአብሔር ፍቅራችንን ይመልስልን። አሜን። ኤፌሶን ቤተክርስቲያን ከወደቀችበት አንደኛው የፍቅር ጉዳይ። ምናልባት በእኔነት ተሞልታ ታገለግል ይሆናል። ምክንያቱም ስለምትታወቅ በዚህ ጊዜ ታዋቂ ነች። ተጽዕኖ ያመጣችበት ጊዜ ነው። ከፍ ከፍ ያለችበት ጊዜ ነው። ሀገር ሁሉ እያወቃት ባለ ጊዜ ነው። እንግዲህ የመጀመሪያውን ፍቅሯን ትታ አሁን በትዕቢት የምትገለጥበት፣ በእኔነት የምትሰራበት ጊዜ ሊሆን ይችላል። ይህንን ነው የተቃወመው። ያለ ፍቅር የሆነ ነገር ሁሉ በእግዚአብሔር ዘንድ ይወድቃል። እኔና እናንተን ማለዳ የሚቀሰቅሰን ፍቅር ነው። እኔና እናንተን ወደ ቤተ ክርስቲያን የሚያመጣን ፍቅር ነው። እኔና እናንተን እንድንሰጥ የሚያደርገን ፍቅር ነው። እኔና እናንተን ወንድሞቼ እንድናገለግል የሚያደርገን ፍቅር ነው ወይስ ሌላ? ኤፌሶን የወደቀችው በፍቅር ስላልሆነ ነው። የቀደመውን ፍቅርን ትታልና ከወዴት እንደወደቅህ አስብ። ካሰብክ በኋላ ምን አድርግ? ንስሐ ግባ። ወደ መጀመሪያው ነገር ተመለስ። ወደ መጀመሪያ ፍቅር ተመለስ። ያ ማለዳ ያሯሩጥህ የነበረው ወንጌል እንድትሰብክ ያደርግህ የነበረው እንድታገለግል ያደርግህ የነበረው ውስጥህ የነበረው ፍቅር፣ የፍቅር ሸክም ወደዛ ነገር ተመለስ፣ ንስሐ ግባ እያለ የኤፌሶንን ቤተ ክርስቲያን ይጣራል እግዚአብሔር። ባትገባ መቅረዝን ከፊቱ ወስዳለሁ ይላል። መቅረዝ የምናበራው ነገር ነው። ዋናው እኔ መልእክቴ ያለው ቁጥር 6 እና 7 ላይ እንደዚህ ይላል፣ ነገር ግን ይህ አለህ ይለዋል። እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና ይለዋል። መንፈስ ለአብያተ ቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ከገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ስለዚህ ለኤፌሶን ቤተ ክርስቲያን አንድ የሚወድለት አንድ የሚጠላለት ነገር አለው ማለት ነው። እግዚአብሔር የሚጠላው ነገር አለ፣ አንድ ደግሞ የሚወድለት ነገር አለ። ከሚወድለት ነገር አንደኛው ምንድነው? የኒቆላውያንን ሥራ ጠልተሃልና። እኔ የምጠላው ነው፣ አንተም ጠልተኸዋል። ይሄ ኒቆላውያን ሥራ ምንድን ነው? ይሄ በወቅቱ የነበረው በጴርጋሞን ሄዳችሁ ብትመለከቱ በዛ ዙሪያ በነበሩ አብያተ ቤተ ክርስቲያናት ላይ ተጽዕኖ የሚያደርግ የስህተት ትምህርት ነው። የቤተ ክርስቲያን አባቶች እንደ ኢራኒዮስ ይህ የስህተት ትምህርት ምን እንደሚመስል ጽፈውታል። ከነዚህም የመጀመሪያው ነገር የኒቆላውያን ሥራ ምንድነው ካላችሁ ስጋዊ ፈቃድን መከተልና ለዝሙት ራስን አሳልፎ መስጠት ነው። ክርስቲያናዊ ነፃነትን ያለ አግባብ በመረዳት በጸጋ ድነናል በሚል መንፈስ ስጋዊ ምኞትን መፈጸም ኃጢአት አይሆንም የሚል የሐሰት ትምህርት ዘልቆ ስለገባ በዚያን ጊዜ አብዛኛዎቹ በእንደዚህ አይነት ተጠምደው ይህንን አይነት ልምምድ እየተለማመዱ ነበር። የኒቆላውያን ትምህርት ስጋዊነትን መከተል፣ በጸጋ ድነናል፣ የዳነው በእኛ ስራ አይደለም በጸጋ ነው። ስለዚህ ብንቀደስም ባንቀደስም ምንም ችግር የለም ብለው ዝሙትን ያደርጋሉ፣ ዓለማዊነትን ይለማመዳሉ፣ እንደፈለጉ ይመላለሳሉ። ይህንን ደግሞ የኤፌሶን ቤተ ክርስቲያን
ኖ አለች፣ አይሆንም አለች። እና ይሄን አይነት ልምምድ የሚለማመዱ ነበሩ በቤተ ክርስቲያን ውስጥ። ይሄን አይነት ልምምድ በዚህ ልምምድ የሚመላለሱ ነበሩ። ኖ አይቻልም ብላ የኤፌሶን ቤተ ክርስቲያን ከለከለች። በዚህ ዘመንስ የሚለማመዱ ይኖሩ ይሆን? የሚለማመዱ አገልጋዮች፣ የሚለማመዱ ትልልቅ የእግዚአብሔር ሰዎች የምንላቸው የሚለማመዱ ዘማሪዎች። እግዚአብሔር አይዘበትም። በዘመናት መካከል እግዚአብሔር ወንፊት አለው። እግዚአብሔር የሚነሳበት ጊዜ አለ። አትሳቱ። እግዚአብሔር አይዘበትም። ሰው የሚዘራውን ያንኑ ምን ያደርጋል? ያጭዳልና ይላል። ይሄ መኖሩ የአደባባይ ምስጢር ነው። በእንደዚህ አይነት ምልልስ መጀመሩ የአደባባይ ምስጢር ነው። ብዙ ቤተ ክርስቲያናት በዚህ በሞላታቸው የአደባባይ ምስጢር ነው። ስጋዊነትን መከተላቸው የአደባባይ ምስጢር ነው። የሚታወቅና የተገለጠ ነው። እናንተ ግን እንደዛ አትሁኑ። ይሄ የስህተት ትምህርት ነው። ጸጋው የኃጢአት መሸፈኛ አይደለም። ጸጋው የመለኮት ብርታት ነው። ለኔና ለናንተ ኃጢአትን ተጸይፈን እንድንኖር የሚያስችለን የመለኮት ብርታት ነው። በቀደም ዕለት ነብዩ ሲናገር ሰምታችኋል አይደል? ቲቶ ምዕራፍ 2:11 ላይ ሄዳችሁ ስትመለከቱ ጸጋ ተገልጧል፣ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እንድንጠብቅ በዚህ ዘመን ያስተምረናል ይላል። ጸጋው ያስተምራል። ጸጋው ኃጢአትን እንድንለማመድ ነፃነትን አይሰጠንም። ጸጋው በቅድስና እንድንኖር ያስተምረናል። ጸጋው በቅድስና እንድንመላለስ ያስተምረናል። ጸጋው በጽድቅ እንድንመላለስ ያስተምረናል። ወንድሞቼና እህቶቼ ልንገራችሁ፣ ኢየሱስ ሊመጣ ነው። ጽድቃችሁን እንዳትጥሉ። አያችሁ፣ ኢየሱስ ሊመጣ ባለበት ጊዜ ነው አብዛኛው ሰው እንቅልፍ የሚለው። ማቴዎስ 24 ላይ ሄዳችሁ ስትመለከቱ 10 ቆንጃችትን እንደ ምሳሌ ያቀርብልናል። ከ10 5ቱ ዘይታቸው የሞላ፣ 5ቱ ግን ባዶ ዘይት ግን የሙሽራ መጠበቂያውን ልብስ የለበሱ፣ ሁላቸውም እንቅልፍ አላቸው ይላል። የዘገየ በመሰለ ጊዜ እንቅልፍ የምንልበት ጊዜ አለ። ይህ ዘመን ያ ዘመን ይመስለኛል። ይህ ዘመን ያ ዘመን ይመስለኛል። መብራታቸውን አብርተው ግን የሚጠብቁ ኢየሱስን ይቀበሉታል። የኒቆላውያን ትምህርት የሥጋን ሥራ መከተል ነው፣ ዝሙትን መከተል ነው። እነሱም ረክሰው ሌላውን ማርከስ ነው። እግዚአብሔር በብዙ ምሕረት ወደ ምድራችን ይምጣ። ሁለተኛው የኒቆላውያን ሥራ ምንድነው ሲል ለጣዖት የተሰዋውን ሥጋ መብላት ነው። የተለየ ሕይወት አይደለም። ከአረማዊ ማህበር ጋር ለመስማማት ስደትን ለመሸሽ ሲሉ ተደባልቀው አብረው ይኖሩ ነበር። አብረው ይካፈሉ ነበር። የጣዖት ሥጋ መብላት ደግሞ ምንም ችግር እንደሌለው ይናገሩ ነበር። አንደኛ ቆሮንቶስ ምዕራፍ 9:10 ላይ ሄዳችሁ ተመልከቱ። ከዚህኛውም ማህበር ይበሉ ስለነበር ሳይገባው ይህንን እንጀራ የሚበላ የክርስቶስ ኢየሱስ ደምና ሥጋ ዕዳ አለበት አለ። የከለከለው የትኛውን ነው? የጣዖት ሥጋ እዛ ይበላሉ፣ እዚህ ጋር ደግሞ መጥተው የጌታን እራት ለመካፈል ስለሚፈልጉ ነው። ሳይገባው ይህንን የጌታን ሥጋና ደም የሚበላ የጌታ ሥጋና ደም አለበት፣ ዕዳ አለበት ብሎ ተናገረ። አየህ፣ እዛም ማህበር የለንም፣ እዚህም ማህበር የለንም። ከሁለት አንዱ መለየት ያለብህ። አሜን ትለኛለህ? እግዚአብሔር ይለየን። አንድ ግን እውነት ልንገራችሁ፣ እግዚአብሔር ቅዱስ ነውና ቅድስናን ይወዳል። እግዚአብሔር ቅዱስ ነው። የጌታ ስም የተመሰገነ ይሁን። ስለዚህ የጣዖትን ሥጋ ይበሉ ነበር። ሶስተኛው ደግሞ ምን ነበር የሚያደርጉት መሰላችሁ? ይሄ መስማማት፣ በቀላሉ የሚስማሙ ከእውነተኛው የክርስትና መስመር ወጥቶ ከአረማውያን ከአህዛብ ባህልና አኗኗር ጋር የተስማማ ሕይወትና ኑሮ መኖር። ዘኍልቍ 22 ላይ ሄዳችሁ ስትመለከቱ ባላቅ በለዓምን እባክን እስራኤልን እርገምልኝ ብሎ ሲጠራው እግዚአብሔር እስራኤልን እንዳይረግም በለዓምን ከለከለው። ስለዚህ እኔ እግዚአብሔር የባረከውን አልረግም ማለና ስለ እስራኤል ድንቅ የሆኑ ቃላቶችን ተናገረ። ሄዳችሁ ተመልከቱ። ከዛ በኋላ ግን ያደረገው ምንድነው?
በእንደዚህ አይነት ማትችላቸው አንድ ሚስጥር ልንገርህ አለው። ምን ልንገርህ? ሂድና ከእስራኤላውያን ቆንጆዎችን ቆንጆ ሴቶችን ወደ እስራኤል ላክ። እነርሱ ደግሞ ከነርሱ ይወስዳሉ፣ ከዛ በኋላ ይደባለቃሉ። ራሱ እግዚአብሔር ተቆጥቶ ይፈጃቸዋል። የበለዓም ትምህርት ማለት ምን ነው? መደባለቅ። ሂድና ተደባለቅ፣ ከአሕዛብ ጋር ኑር፣ አሕዛብ አግባ። የበለዓም ትምህርት ነው። ከአሕዛብ ሴቶች ውሰድ፣ የበለዓም ትምህርት ነው። ምንም ችግር የለም፣ ከነሱ ውሰድ። ያኔ እግዚአብሔር በራሱ ሕዝብ ላይ ይቆጣል አለ። ስለዚህ ከዛ ሰፈር ሲወስዱ እግዚአብሔር ተቆጣና ወደ 22,000 ሰው ነው በመቅሰፍት የሞተው። አሁንም በዚህ ዘመን አለ የተደባለቀ ጋብቻ፣ የተደባለቀ ሕይወት፣ የተደባለቀ አኗኗር። እግዚአብሔር ይለየን፣ በኢየሱስ ስም እግዚአብሔር ይለየን። የጧትና የማታ ጸሎት ይሄ ነው። እግዚአብሔር ይለየን። እሱ ሲመጣ ተለይቶ ያግኘን። እሱ ሲመጣ ተለይቶ ያግኘን። እግዚአብሔር በዘመናት መካከል ሰው ይፈልጋል። አውቃለሁ ከዚህ ዘመን ስብከት ጋር ብዙም አይስማማም። ይሄ ግን እውነቱን ልንገራችሁ፣ እኔ ዕዳ የለብኝም። እግዚአብሔር ቅዱስ ነው፣ ቅድስናን ይወዳል። እግዚአብሔር ቅዱስ ነው፣ የተቀደሱትን ይፈልጋል። እግዚአብሔር ቅዱስ ባይሆን ኖሮ ዮሐንስ ሲወለድ ምላጭ እንዳያርፍበት ብሎ ከለከለ። ለእግዚአብሔር ናዝራዊ ሆኖ እንዲያድግ፣ ናዝራዊ ሆኖ የተለየ ሆኖ እንዲያድግ፣ ምክንያቱም እግዚአብሔር ቅዱስ ስለሆነ። በዚህም ዘመን እግዚአብሔር ቅዱስ ነው ወገኖቼ። ስናገለግለው በፍቅር እንድናገለግል፣ ፍቅራችን ደግሞ አምልኳችን ነው። ፍቅራችን ደግሞ ወደ እግዚአብሔር መጠጋታችን ነው። ፍቅራችን ደግሞ ከእግዚአብሔር ጋር ያለን ህብረት ነው። ፍቅራችን ደግሞ እግዚአብሔርን እየመሰልን የምናድግበት መስመር ነው። ፍቅራችንን እግዚአብሔር ይፈልጋል። ከምንም ነገር በላይ ብዙ ልትሯሯጥለት ትችላለህ። እሱ አይደለም የሚፈልገው፣ በፍቅር የምትሯሯጥለትን ይፈልጋል። በምን መንፈስ ነው እኔና እናንተ እያገለገልን ያለ ነው? አንደኛው ጥያቄ። ሁለተኛው የዘመኗ ቤተ ክርስቲያን በምን ውስጥ ነው ያለችው? እኛስ በምን ውስጥ ነን ያለ ነው ሲል የኒቆላውያን ትምህርት ወደ ቤተ ክርስቲያን ዘልቆ የገባበት ዘመን ነው። ስለዚህ ማመንዘር ችግር የለም በዚህ ዘመን። የጣዖትን ምግብ መብላት ችግር የለም። መጋባት ችግር የለም። እህቶቻችን ወጥተው ከውጭ ያመጣሉ፣ ወንድሞቻችን ወጥተው ከውጭ ያመጣሉ። እግዚአብሔር አይኖቻችሁን ይክፈት። አሜን ትላላችሁ? የኤፌሶን ቤተ ክርስቲያን መልእክት አይጻፍም ነበር። የኒቆላውያንን ትምህርት ቢፈቀድ ኖሮ ይሄ ቃል አይጻፍም። ያለ ፍቅር ማገልገል ቢፈቀድ ኖሮ ይሄ ቃል አይጻፍም፣ ራእይ አይጻፍም ነበር። ለማን ይሆን? ለአንድ ሰው፣ ለሁለት ሰው አላቅም። መልእክት ነው ግን። ወደ ቀደመው ፍቅርህ ተመለስ። አጠገብ ያለውን ሰው ወደ ቀደመው ፍቅርህ ተመለስ በሉት። በደንብ አድርገህ ንገርልኝ። እንግዲህ ወደ ቀደመው ፍቅርህ ተመለስ በል። ብትዘምር ለእግዚአብሔር ክብር ዘምር። አሜን። ብታገለግል ለእግዚአብሔር ክብር አገልግል። ወደኸው አገልግል፣ ፈቅደህ አገልግል። ጊዜህን ስጠው። በዳተኝነት አታገልግል። እርግማን ነው እሱ። የእግዚአብሔርን ሥራ በቸልታ የሚሰራ እርሱ ርጉም ይሁን ይላል። በእንደዚህ አይነት ከማገልገል ያለ ማገልገል ይሻላል። በፍቅር አገልግል። አሜን ትለኛለህ? ተቀስቅሳ አታገልግል፣ በፍቅር አገልግል። ራስን ስጠው። ራስን የሰጠኸው እግዚአብሔር ራሱን ይሰጣል።
አሜን ትለኛለህ? ራስህን የሰጠኸው እግዚአብሔር ራሱን ይሰጥሃል። አለሁ ያልከው እግዚአብሔር አለሁኝ ይልሃል። ወንድሜ የትም ቦታ ላይ ብትቆም አታፍርም። እግዚአብሔር በፊትህ ይወጣል። እግዚአብሔር የተዘጋውን ደጆች ይከፍትልሃል። ለጴጥሮስ በሮችን የከፈተው ከእስር ቤት ያወጣው እኮ ጴጥሮስ ታማኝነቱን ገልጧል። ከኔ ጋር ናችሁ? አሜን። እግዚአብሔር ይመልሰን። እዛም ዘፍነህ እዚህም ዘምር አይቻልም። ኢያሱ ስለተቸገረን ነው እኔና ቤቴ እግዚአብሔር እናመልካለን፣ እናንተ ግን ዛሬ የምታመልኩትን ምረጡዋል። ኮምፕሮማይዝ አላደርጋችሁም። እውነቱን የምነግረው በውስጥ የተሰማኝን ነው። እርግጠኛ ነኝ መንፈስ ቅዱስ እንደሰጠኝ። የምታመልኩትን ምረጡ። የእግዚአብሔር ሕዝቦች እናንተ ለእግዚአብሔር የተወደዳችሁ ናችሁ። በክርስቶስ ኢየሱስ ደም የተዋጃችሁ ናችሁ። የተመረጣችሁ ናችሁ። እግዚአብሔር ልጆቼ ሲላችሁ አላፈረባችሁ። በሩን ከፍቶ ሲያስገባችሁ እግዚአብሔር አላፈረም፣ አልተጸየፋችሁም። ማንም ሰው ወደ ቤቱ ብትሄዱ አንዳንዶቻችሁ በሮቻቸውን ሊዘጉባችሁ ይችላሉ። እርሱ ግን በክርስቶስ ኢየሱስ በሩን ከፈተልን። አልተጸየፈንም፣ ወዶናል፣ ወዶን አዳነን። ስለዚህ ለወደደን መለየት የለብንም ትላላችሁ? ለወደደን መቀደስ የለብንም ትላላችሁ? ለወደደን ፈቃዱን ለማድረግ ራሳችንን መስጠት የለብንም ትላላችሁ? የተቀበልነው ሃይማኖትን ሳይሆን ሕይወትን ነው። በዚህ ሕይወት መመላለስ እንድንችል እግዚአብሔር ይርዳን። ሕይወት መኖር የምርጫ ጉዳይ ነው። መርጣችሁ መጣችኋል። ጌታ እግዚአብሔር ይባርካችሁ። መጣችሁበት ወረዳ ግን ወገኖቼ በጽድቅና በቅድስና የምንኖርበት ክርስቶስ ኢየሱስን መስለን የምንመላለስበት ወረዳ ነው ወረዳው። አሜን ትላላችሁ? እግዚአብሔር እኔንም እናንተንም በዚህ ዘመን ይርዳን። በጣም እንድትይዝልኝ የምትፈልገው የኒቆላውያንን ትምህርት እንደጠሉ የኤፌሶን ቤተክርስቲያን እናንተም ጥሉት። የኒቆላውያን ከዓለም ጋር ተደባልቆ መኖር ነው። ዓለም መሽተት ነው። ስጋዊነት መስጠት ነው። ያንን እግዚአብሔር አይፈልገውም፣ ይጸየፋል። እንድትሸት የሚፈልገው ኢየሱስን ነው። አሜን። የሰማነውን ቃል ይባርክልን።